ሰላም። ዛሬ በዓለም አቀፍም ሆነ በሀገር ውስጥ የኢኮኖሚ መድረክ ትልቅ ትኩረት የተሰጠውን የብዙዎችን ዓይን የሳበውን የወርቅ ገበያ አሁናዊ ሁኔታ የወደፊት አዝማሚያውንና የ8 ግራም ወርቅ በ21 ካራት ዝርዝር መረጃን ይዘንላችሁ ቀርበናል። ወርቅ ከተራ የጌጣጌጥ ቁስ በላይ አስተማማኝ የሀብት ማከማቻና የኢኮኖሚ መለወጥ መከላከያ ጋሻ በመሆኑ ወቅታዊ መረጃን መከታተል ለትርፋማነቱ ወሳኝ ነው። ዝርዝሩን ከመመልከታችን በፊት ለቪዲዮ አዲስ ከሆናችሁ ቪዲዮ ላይክ፣ ለቻናሉም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ በተጨማሪም ደግሞ ቪዲዮዎቻችንን ሁሌ እየተከታተላችሁ ሰብስክራይብ ካላደረጋችሁም እንዲሁ ሰብስክራይብ በማድረግ አብሮነታችሁን ታሳዩን ዘንድ በማክበር እየጠየቅን አሁን የምናልፈው ወደ መረጃው ይሆናል። በአሁኑ ወቅት በዓለም አቀፍ የወርቅ ገበያ ላይ በከፍተኛ መዋዠቅ ወይም ደግሞ የወርቅ ገበያው በመተንፈስ ላይ ይገኛል። ወርቅ በተፈጥሮ አስተማማኝ መጠለያ በመሆኑ የሚከተሉትን ዋነኛ አሁናዊ ባህሪውንና አዝማሚያውን በመወሰን ላይ ይገኛሉ። የወርቅ ዋጋ እየተረጋጋ መምጣቱ ለሁላችንም በአሁኑ ሰዓት ላይ ግልጽ ነው። ለዚህ ምክንያቱ ደግሞ ምንድነው ካላችሁ፣ በመጀመሪያ የጂኦፖለቲካል ውጥረቶች በዓለም ላይ የሚከሰቱ አለመረጋጋቶች በሚከሰትበት ሰዓት ላይ ባለሀብቶች ገንዘባቸውን በግምጃ ቤት ሰነዶች፣ በቁሳቁስ ምንዛሪዎች አውጥተው ይበልጥ አስተማማኝ ወደሆነው ወርቅ እንዲያስገቡ ማድረጋቸው ሁኔታ ከፍ በሚል ሰዓት የወርቅ ምርትም በሰፊው በመቅረብ ላይ ስለሚገኝ ፍላጎቱ ከፍ ሲል ዋጋውም እንዲሁ አብሮ እንዲዋዥቅ ከፍና ዝቅ እንዲል ያደርጓል። ሌላው ደግሞ የወለድ ተመንና የዶላር አቅም ነው። የማዕከላዊ የወለድ ተመን ዝቅ ለማድረግ የሚያሳየው ፍንጭ የዶላርን አቅም ሲያዳክመው፣ በአንጻሩ የወርቅ ዋጋ ወደ ላይ ይነሳል። የዶላር አቅም ከፍ ሲል ደግሞ የወርቅ ዋጋ ዝቅ ይላል ማለት ነው። በአሁኑ ሰዓት ላይ እየተመለከተን እንዳለ የባንኮችም የምንዛሪ ተመኖች እያሳዩ እንደሚገኙት በየዕለቱ የዶላር ምንዛሪ በመጨመር ላይ ይገኛል። ያ ደግሞ የወርቅን ዋጋ ዝቅ ከማድረግ አንጻር ከፍተኛ አስተዋጽኦ አለው ማለት ነው። ሌላው ደግሞ የዋጋ ኑሮ ነው። የዋጋ ንረት ነው። የኑሮ ውድነትና የገንዘብ የመግዛት አቅም መውረድ በሚኖርበት ጊዜ ወርቅ እሴቱን ጠብቆ የሚቆይ በመሆኑ በዛ ወቅት ረጅም ጊዜ ኢንቨስትመንት ለሚያስቡ ሰዎች ተመራጭነቱ እየጨመረ ይመጣል ማለት ነው። ወደፊት ግን ገጽታው የመጨመር አዝማሚያ እንዳለው ብዙዎቹ እያመለክቱ ነው የሚገኙት። አጠቃላይ ገበያው ምንም እንኳን የጥሬው ወርቅ ዋጋ ወደ ታች ባሽቆልቆሎም ቢቀጥልም ነገር ግን መሸጫ አካባቢ ያለ ወርቅ የብዙሃኑ የኢኮኖሚ ተንታኞች ከፍ ሊል እንደሚችል በመስማማት ላይ ይገኛል። የተወሰነ መጠነኛ የዋጋ ማስተካከያም ሊያስከትል ይችላል የሚል እምነት አላቸው። ዛሬ ላይ የምንመለከተው የ8 ግራም ወርቅን በ21 ካራት በስንት እየተሸጠ ይገኛል? ወርቅ እንደምታውቁት ከሆነ እንደየካራቱ ጥራቱ እንደየሀገሩ የገበያ ሁኔታ ይለያያል። ይሁን እንጂ በ21 ካራት እና በ18 ካራት አብዛኞቹ ሰዎች የሚፈልጓቸው የወርቅ ካራት አይነቶች ናቸው። በተለይ ደግሞ በእኛ ሀገር ኮንቴክስት ከ18 በተሻለ ለ21 ካራት ያለው የወርቅ ፍላጎት በጣም ከፍተኛ ነው። ወርቅ በግራም ሲሰላ የዓለም አቀፉ የአውንስ ዋጋ የሀገር ውስጥ የውጭ ምንዛሪ ተመንና የገበያ ፍላጎት ላይ ተመስርቶ በየቀኑም ሊቀያየር ይችላል። ዛሬ ላይ የምነግራችሁ የ8 ግራም ወርቅ 1 ግራም በስንት አማካይ ዋጋ ቢሸጥ ነው ካላችሁኝ የ1 ግራም አማካይ ዋጋ ከ30,000 እስከ 31,000 ነው። የ8 ግራሙ ደግሞ ከ240,000 እስከ 248,000 የ8 ግራሙን ማግኘት ትችላላችሁ ማለት ነው። እንግዲህ የ21 ካራት የውጭ ማለት ነው። ምናልባት እንደ ወርቁ ላይ እንደሚታዩ ዲዛይኖች አንዳንዴ
ዲዛይኑ ዝም ያለ ከሆነ ምናልባት ያልተጋነነም ከሆነ ወርቁ ምናልባት በ29ም በ28ም ልታገኙ ትችላላችሁ። ነገር ግን እጅግ ውስብስብና እጅግ በጣም ኮምፕሌክስ የሆነ የወርቅ ይዘትና ዲዛይን ካለው ደግሞ እስከ 32000 ድረስ ሊያስከፍላችሁ ይችላል። ያ 32000 ከሆነ ደግሞ ወደ 256000 ብር አካባቢ በ8 ግራም በመነሻና በመድረሻ አማካይ ዋጋ በከፍተኛውና በመነሻው ማለት ነው በዛ ዋጋ ልታገኙት ትችላላችሁ ማለት ነው። እንግዲህ ይሄ እጅግ በጣም ከፍተኛ የሆነ ጭማሪ ነው ማለት ይቻላል። ምንም እንኳን የጥሬው ወርቅ ዋጋ እየቀነሰ አይደሉይ። ለምንድነው የተሰራ የወርቅ ዋጋ እንደዚህ ከፍ ብሎ የሚሸጠው? የጥሬው ወርቅ ዋጋ ከቀነሰ ለምንድነው የውጭ የሚሸጡት ወርቆች የተሰሩትስ ለምን አይቀንሱም የሚል ጥያቄ ሊኖራችሁ እንደሚችል ተስፋ አደርጋለሁ። ነገር ግን ይህ እጅግ በጣም ልዩነት አለው። የጥሬው ወርቅ ዋጋ እየቀነሰ ያለው አንድ እውነታ ሆኖ ሳለ ነገር ግን በቀነሰው ዋጋ ላይ የሚጨመር ለዲዛይን ወይም ደግሞ ለልፋት የሚከፈል ዋጋ አለ። በተጨማሪም ደግሞ ለቫት ወይም ደግሞ ለግብር 15% እንደ ኢትዮጵያ ኮንቴክስት ይከፈላል። ምናልባት በአንድ ግራም ወርቅ ላይ ይህንን ስትሰሩት ዋጋው እንግዲህ እስከ 28 እስከ 29 እስከ 30 ሺህ አልፎ ተርፎም 31 እና 32 ሊባል የሚችለው በዛ ምክንያት እንደሆነ መረዳት ይኖርባችኋል ማለት ነው። ነገር ግን አሁን ወቅቱ የክረምት መግቢያ እንደመሆኑ መጠን በእኛ ሀገርም ኮንቴክስት እንግዲህ ብዙም የበዓላት የግርግር ወቅት ስላልሆነ ምናልባት ዋጋውን ወርቅን ልትገዙም ገበያ ስትወጡ እጅግ በጣም ብዙ ወርቅ ቤቶች ማጣራት፣ ማወዳደር፣ ከሱቅ ሱቅ ቼክ ማድረግ እጅግ በጣም ወሳኝነት አለው ማለት ነው። ለምን ካላችሁ የወርቁ ዲዛይኑ ተመሳሳይ ሆኖም ወርቅ ቤቶች እንደምታውቁት ከሆነ ብዙ ወጪ አለባቸው። የኪራይ ወጪ ያለባቸው የተለያየ አይነት ነገር ወጪ ስለሚኖርባቸው ምናልባት እነሱንም ካልኩሌት አድርገው ሊያስከፍላችሁ ስለሚችሉ ያንን በመረዳት ለምትገዙት የካራት የጥራት ደረጃ ከለያችሁ በኋላ ዕለታዊ ወቅታዊ የሆኑ የወርቅ መረጃዎችን በማሳደድ ትክክለኛ የሆነ ዋጋ በተለይ ለመግዛት ከሆነ እጅግ ትርፋማ ሊያደርጋችሁ በሚችል ቦታ ላይ 4 እና 5 ያላነሱ ወርቅ ቤቶችን አወዳድራችሁ እንድትገዙ መክራችኋለሁ። አይ እንደዛ አይደለም እኛ የምንፈልገው መሸጥ ነው ካላችሁም በእጃችሁ ላይ ያለውን ወርቅ እኔ በዚህ ሰዓት ላይ እንድትሸጡ ባልመክርም፣ ነገር ግን አስቸጋሪ ጊዜ ገጥሞኛል ካላችሁ ለመሸጥ ካሰባችሁ ግን መሸጥም ያለባችሁ መግዛትን ስትከውኑ በምታደርጉት ሁኔታ የተሻለ ዋጋ ለሚሰጣችሁ መርጣችሁ ማለት ነው ብትሰጡት አሪፍ ነው የሚል ግምት አለኝ ማለት ነው። የ8 ግራሙን እንደነገርኳችሁ ከ240 ሺህ እስከ 248 ሺህ በ21 ካራት የ8 ግራም ወርቅ በምሽጥ ላይ ይገኛል ማለት ነው። የዛሬ መረጃችን ይህንን ይመስላል። ሌላም እንደዚህ ወቅታዊ ዕለታዊ የወርቅ ዋጋዎችን ተከታትለን የምናቀርብላችሁናል። ለዛሬ በዚህ ተሰናበትን። ታዲያ ቪዲዮአችንን እየተመለከታችሁ ላይክ ሳታድርጉ አትለፉ። ላይክ አድርጉ። ለሌላም ይጠቅመዋል ለምትሉት ለወዳጅ ለዘመን ለጓደኛ ማጋራት አትርሱ። ሰብስክራይብ በማድረግ ቤተሰቡን ሐሳብ አስተያየታችሁን ጻፉልኝ። ባላችሁበት አካባቢም በሀገር ውስጥም በውጭም ብትኖሩ በግራም በእናንተ አካባቢ በምን ያህል እየተሸጠ እንደሚገኝ በኮሜንት መስጫው ላይም ማጋራት ይቻላል። መልካም ጊዜ